የፈራሁት የመዳም ልጅ ገብቶ ሊደፍረኝ ነበር። ብቻ አላህ ነው ያወጣኝ። ሁላችሁም በምትችሉት አቅም ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የጀማራ ዩቲዩብ ተከታታዮች ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። ውድ ክርስቲያን ወገኖችም እንዲሁም ሙስሊም ወገኖችም ሰላም ብያለሁ። ባላችሁበት ሰላማችሁ ብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። በእኔ የደረሰው በእናንተ እንዳይደርስ ማለት ነው። በተለይ የመዳም ቅመሞች ከአረብ ቤት የምትሰሩ እንደኔ ማለት ነው በጣም ተጠንቀቁ። በስራ ብዛት ሊሆን ይችላል፣ ስልክ የሚይዛችሁ ረስታችሁ ሊሆን ይችላል። በአጋጣሚ ክላሳችሁ ውስጥ ስትገቡ ቆልፋችሁ ተኙ ማለት ነው። በእኔ የደረሰው በእናንተ እንዳደርስ ብቻ ለሁሉም ነገር አልሐምዱሊላህ ሁሉም ነገር አለፈ እና ምንላችሁ ነበረ። እንደ አጋጣሚ ክላሴን ቆልፍ ያልተኛሁም ነበረ። ከዛ የሴትዬ ልጅ በሩን ከፍቶት ገባ ማለት ነው። ያኔ በፊትም ማስተያየቱም ማረካቱም አወራሩም አያጅበኝም ነበር። ያኔ የተቀየረ ነበርና በጣም እየናኩ ነበር ማልፈው። እንደአጋጣሚ እኔ እንደዚህ ሰውን አስተውዬ ማየት ምናምን አልፈልግም። ያኔ አላማይም አይደለም ፍላጎቴም አይደለም። በጣም ነው ሲጀመር የሚያስጠሉኝ አረቦቹ፣ በተለይ ወንዶቹ ማለት ነው። እሱ አልተውም። እንዳጋጣሚ ወር ምናምን ከሰራሁ በኋላ አባቱ ሞተ። አባቱ ሲሞት እኔ ወደ ቤት ሄዳለሁ ምናምን ስላሴትልኝ ጀሚላ እባክሽ ሀዘን ላይ ነኝ፣ ትንሽ ጊዜ ስጭኝና ሀዘንም ሲያልፍ ታጫለሽ ምናምን አለችኝ። ጠይብ ብዬ እየሰራሁኝ እሱ በቃ ልቅሶ እንኳ አባቱ ነው ምናምን ያኔ አስተያየቱ እንደዚህ ሊቀየርልኝ አልቻለም። አረጋት ምናምን በመጨረሻ እንዳጋጣሚ ሆኖ ሴትዌን ላናግራት ተደወለባት። ሲደወል ልጅ ታማለች ተባለች። ያኔ ሌላ ሀገር ነበር የምትኖረው ልጇ። የአባቷ ሞት ስትሰማ ልጅ ታማለች ተብላ መጣች። ያኔ ልጅቱም ማለት እሷ አይደለችም፣ ሐኪም ቤት ገባች። ሰራተኛው ጋር ማለት ነው፣ ጠለብና ሰራተኛዋ እንድርሴ ናት። ሐኪም ቤት ገባች። እንድርሴ ስትሰማ እኔ ደግሞ አለቅሰው ስሰራ ከዛ ሴትዮዋ ኋላስ እኔ ልሄድ ነው እንደዚህ ነው አልኳት። ያኔ ልጇን ጸባይ ስለምታውቅ ምንም አላለችኝም። ጠይብ ብላ ከዛ ልጇን ስታማከር ሐኪም ቤት ያለችው ጀሚላ ከኔ ትምጣ፣ ሰራተኛዬ ደግሞ ከቤት ትስራ፣ ያኔ ለቅሶ ምናምን አለኝ። እንደዛ ስትለኝ እሺ ቤት ተስማማሁና እኔ ከሐኪም ቤት አርኩኝ። ያቺን ሰራተኛ ደግሞ ወደ ቤት መጣች። ተለዋወጥን ማለት ነው። ሐኪም ቤት ራሱ ሊተውኝ አልቻለም። ይመጣል በቃ የምትፈልጊውን ያህል ገንዘብ ልስጥሽ ይለኛል። ቤተኛም ቤት ለቀሽ አትሂጂ 3000 ሊክፈል ይችላል። አማይለው የለም። ብቻ ምን ልበላችሁ እኔ ብር አያስፈልገኝም ብዬ ዝም አልኩት። ከዛ እህቶቹ ጋር ምናምን ነበር እህቱ ሊዘይር የመጣውና የ100 ብር ብታቃ ይዞልኝ መጣ። ከዛ ከእህቶቹ ፊት እንቻለኝ እኔ አልፈልግም ሽኩረን ስለው እህቶቹ አያውቁም። ታቃበዩ አሉና ተቀበልኩት። ከዛ ይደውላል ምን ይላል አላነሳለትም። በዛት ለስ ጀወልን ሳይለንት ነው ማረጋኝ ሰውም እንዳይረብሽ እኔም ደግሞ ስራ ስለመሆን ሳይለንት አረጋለሁ። ሲደወል የሚደውል ሰው ቶሎ ያገኘኝ እንዳጋጣሚ ከጀ ካልያዝኩት ማለት ነው። አንድ ያነሳሁለትና ከለስ ጀሚላ አትሂጂ እኔ ፈልግሻለሁ የምትፈልጊውን ገንዘብ ልክፈልሽ ምናምን ሲለኝ በጣም ጮህኩኝ። ከሐኪም ቤት ነበርኩኝ። ከዛ ደግሞ እህቲቱ ምንሽ ነው ምናምን አለኝ። ምንም አልሆንኩም ስላት እህቲቱ ጋር በንዴት ተጣላሁ። ከዛ የ15 ቀን ደሞዜን እዚህም ሐኪም ቤት እንዳለች ሰው ሐኪም ጠርቼ ወደ ቤት ያርኩ። አቤት ራሱ ይደውላል ይጽፋል። ያኔ ብዙም ባልሆንም ትንሽ አረብኛ ነባለሁ። ይሄ ይጽፍልኛል። በቃ መጨረሻ ላይ ብሎክ አልኩት። እናቱንም በቃ ዘመዶችንም እንዳለ ብሎክ አልካቸው። ከዛ በኋላ እሱንም ብሎክ አልኩት ማለት ነው። እና በብዛት ያን እንደዚህ የማታወጣላችሁ
ብቻ የመዳም ቅመሞች አንድ ነገር ልንገራችሁ። እኔ ከዛ በኋላ ማለት ነው በጣም ተጠንቀቄ ነው። ክላስ የሌለው ክላስ፣ ቁልፍ የሌለው ክላስ፣ ስራ እንኳን ሲመጣልኝ ክላስ አለኝ ብዬ ጠይቄ እንደዚህ ነው እንጂ የምሄደው ቁልፍ ያለው ማለት ነው ምንም አልሄድም። ያኔ ግዴታ መጠንቀቅ አለብን። ሳይሆን ሳይፈጠር ሞላቃ ሳይመጣ ሴል ይሁንን ብዙ ነገር ይገጥማታልና መጠንቀቅ አለብን። ብቻም ያን ቀን ለኔ በጣም ከባድ ነበር። ብቻ አልሐምዱሊላህ ሁሉም አለፈ። እንዳለፈ ያስኩት እና የመዳም ቅመሞችዬ ተጠንቀቁ። በተለይ በአሁኑ ሰዓት ወንዶቹ በጣም ከብደዋል ማለት ነው። የሀበሻ ሴት ይፈልጋሉ። ያኔ ሀበሻን እያባረሩ ነው ያሉት እና ያኔ በጣም እንጠንቀቅ ከነው ጀምሮ ማለት ነው። አልፏልና ያ ነገር አይከሰትም አለም አሁንም ሊመጣ ይችላል። አላሁ አለም አላህ ምን እንዳዘለኝ አላውቅም። እናንተም ደግሞ በምትችሉት አቅም በቃ መጠንቀቅ አለባችሁ። ልክ ያኔ ለምሳሌ አሁን ጀዋል ይዘን አንዳንዴ ሸበካ ላይ ካገኘን ጀዋል ካገኘን እየሳቅን ሆነ ምንም እያልን እንራሳለን። ከዛ ዝም ብለን እንተኛለን። ገባችሁ አይደለ? ወይም ደግሞ ስራ በዝቶብን እስከምናርፍ እስከምንተኛ የምንቸኩለው ትዝ አይለንም። ያንን ማስተዋል አለብን። አሁን ስንተኛ ስራም ይዛት ልክ የምንያዝ ክላሳችንን መገፈል አለብን። ግዴታ ነው። ክላስ ገፍለን መተኛት አለብን። ቋሚ ስራ ብንሆንም ባንሆንም ግዴታ ነው ማለት ነው። እና ስላዳመጣችሁኝ አመሰግናለሁ። ያላችሁን አስተያየት ኮሜንት አስቀምጡልኝ። እወዳችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። እኔ የደረሰው በእናንተ እንዳልሽ ነው የመጣሁት እና አመሰግናለሁ። እወዳችኋለሁ። አስተያየታችሁን አስቀምጡልኝ። በእኔ የደረሰው በእናንተ እንዳልሽ ነው ዛሬ የመጣሁት። እንደ አጋጣሚ ክላስን ስለዘጋሁት የመዳም ልጅ ገብቶ ሊደፍረኝ ነበር። ብቻ አላህ ነው ያወጣኝ። ሁላችሁም በምትችሉት አቅም ተጠንቀቁ። በእኔ የደረሰው በእናንተ እንዳይደርስ። ጀሚላ እባክሽ ሀዘን ላይ ነኝ፣ ትንሽ ጊዜ ስጭኝና ሀዘንም ሲያልፍ ትሄጃለሽ ምናምን አለችኝ። ጠይብ ብዬ እየሰራሁኝ እሱ በቃ ልቅሶ እንኳ አባቱ ነው ምናምን ያን አስተያየቱ እንደዚህ ሊቀየርልኝ አልቻለም። አረጋት ምናምን በመጨረሻ እንደ አጋጣሚ ሆኖ ሴትዌን ላናገራት ስል ተደወለባት። ሲደወል ልጅ ታማለች ተባለች። ያኔ ሌላ ሀገር ነበር የምትኖረው ልጇ። የአባቷ ሞት ስትሰማ ልጅ ታማለች ተብላ መጣች። ያኔ ልጅቱ ማለት እሷ አይደለችም፣ ሐኪም ቤት ገባች። ሰራተኛው ጋር ማለት ነው። ጠለብናት ሰራተኛዋ እንድርሴ ናት። ሐኪም ቤት ገባች። እንድርሴ ስትሰማ እኔ ደግሞ አለቅሰው ስሰራ ከዛ ሴትዮ ኋላስ እኔ ልሄድ ነው እንደዚህ ነው አልኳት። ያኔ ልጇን ጸባይ ስለምታውቅ ምንም አላለችኝም። ጠይብ ብላ ከዛ ልጇን ስታማከር ሐኪም ቤት ያለችው ጀሚላ ከኔ ትምጣ፣ ሰራተኛዬ ደግሞ ከቤት ትስራ ያኔ ለቅሶ ምናምን አለኝ። እንደዛ ስትለኝ እሺ ቤት ተስማማሁና እኔ ከሐኪም ቤት አልኩኝ። ያቺን ልጅ ሰራተኛ ደግሞ ወደ ቤት መጣች። ተለዋወጥን ማለት ነው። ሐኪም ቤት ራሱ ሊተውኝ አልቻለም። ይመጣል በቃ የምትፈልጊውን ያህል ገንዘብ ልስጥሽ ይለኛል። ቤተኛም ቤት ለቀሽ አትሄጂ 3000 ሊክፈል ይችላል። እማይለው የለም። ብቻ ምን ልበላችሁ እኔ ብር አያስፈልገኝም ብዬ ዝም አልኩት። ከዛ እህቶቹ ጋር ምናምን ነበር እህቱን ሊዘይር የመጣውና 100 ብር ብታቃ ይዞልኝ መጣ። ከዛ ከእህቶቹ ፊት እንቻለኝ እኔ አልፈልግም ሽኩረን ስለው እህቶቹ አያውቁም። ታቃቢው አሉና ተቀበልኩት። ከዛ ይደውላል ምን ይላል አላነሳለትም። በብዛት ነስ ጀዋልን ሳይለንት ነው ማረጋኝ ሰውም እንዳይረብሽ እኔም ደግሞ ስራ ስለመሆን ሳይለንት አረጋለሁ። ሲደወል